የሃይማኖት ሚዛን ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊት ክርስቲያን ድምጽ እንሆናለን። ሰላም የተወደዳችሁና የተከበራችሁ የምድሩታን ቤተሰቦች በእያላችሁበት የከበረች ሰላምታ ይድረሳችሁ። ራሱን መምህር ብሎ የሚጠራው መምህር ተስፋዬ አበራ ማለት ነው ድራማ ሰርቷል። በተለይ ከዋናው ሐሳቢ መምህር ከግርማ ወንድሙ ጋር በመሆን ድራማ ሰርቷል። ርዕሰ ሐሳቢው መምህር ግርማ ወንድሙ በጣም አደገኛ ተቀባይነትን ያገኘ ነው። በጣም አደገኛ አካሄድ ሂዶ ስሁት አስተምሮ በማስተማር ውጤታማ የማሳሳት ስራውን በሚገባ የከወነ የሐሳውያን ሁሉ አለቃ ማለት ይቻላል። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐሳውያን ሁሉ አለቃ የሐሰት ትምህርቱን በማስተማር ብዙ ተቀባይነትን ያተረፈ ርዕሰ ሐሳቢው ግርማ ወንድሙ ያው በብዙ ሊቃውንት ዘንድ እንደሚባለው ማለት ነው ርዕሰ ሐሳቢ ነው። እሱና ተስፋዬ አበራ አንድ ላይ ሆነው የሰሩትን አስደምጣችኋለሁ። በእያንዳንዱ ቪዲዮ ላይ የኔን ብቻ አይደለም የቤተክርስቲያንን ማስተምሮ እያከልን እንሄዳለን። መምህር ተስፋዬ ስለ መናፍስቶች ጉዳት እሱ ተጎድቶ ነው መጀመሪያውኑ ይነግረን የነበረው። እሱ ተሰቃይቶ ነው መጀመሪያውኑ ስቃውን ይገልጽልን የነበረው። ስቃውን የቀመሰው ነው የሚያውቀው። ደግሞ አሁንም ስቃይን ለማኖር የምናደርገው ጥረቶች በክርስቶስ አሸናፊነት ደግሞ እንዲስያዝ እግዚአብሔር ስሙ የተመሰገነ ይሁን። እንዳይን እስቲ ወንድሙ የታለ? ወንድሙ እናት እዛ ላይ ቪዲዮው ላይ ከሆስፒታል ተኝቶ ነው ያያችሁት። ይስቃል፣ ተስፋዬ ይስቃል። እናቱ ሄደች። እንግዲህ ምን እንደሚያደርገው ድራማ ነው። በቃ ሁሉ እያንዳንዱ ነገር ድራማ ነው። እናቱ ወንድሙ የታለ እናቱ የታለ ምናምን ጀስት እንደማይተዋወቁ ሰዎች ማለት ነው። ድራማ ነው። እያንዳንዱ ነገር ድራማ ነው። በቃ ተውኔት ነው። አጥንተውት ይመጣሉ። ከዛ መድረክ ላይ እንትን ይላሉ። ሊቃውንቱ በነገራችን ላይ ድራማ እንደሆነ አውቀው ተረድተው ከጀርባ እየሳቁ እየተዋቸው ይሄዳሉ ማለት ነው። ሉክ በደንብ ይዋቸው። ሊቃውንተ ክርስቲያን ከጀርባ ያሉት አይ ምናምን እያሉ እየሳቁ ከአውደ ምሕረቱ ላይ እየወረዱ ይሄዳሉ። እዩዋቸው እስከ መጨረሻው እዩት። ቅዳሜ ሆሳና ዋዜማ አንድ ለተሸገሩ ሊሰጥ ነውና ነይ ቢሮ አለ። እሺ ብዬ መጣሁና አብረን ዋልን። ሲሰጥ ዋለ። ማታውን 11 ሰዓት ነው የተለያየነው። 11 ሰዓት ሜክሲኮ ሄዳለሁ አለ። ሜክሲኮ ለምንድን ነው አሁን መሽቷል፣ ወደ ቤትህ ለምን አትሄድም ስለው አይ ደካማ አሉ እነሱን ሰጥቼ እመጣለሁ አለ። ተመልሶ ከሜክሲኮ ሀያት መጣ። ሀያትም ሰጥቶ 3 ሰዓት ከተኩል እቤቱ ገባህ ስለው አው ገብቻለሁ አለኝ። ከዛ ሌሊት 7 ሰዓት ትንሽ ታናሽ ወንድሙ መጥቶ ተስፊሽ አሞታልና ነይ ብሎ በመኪና ይዘኝ ሄደ። ግን ምን ልናገር ጉድ ነው። በጣም ይገርማል አባ ይገርማል። ያ ሁሉ ሲመረቅ ውሎ ሲሰጥ ውሎ ሌሊቱን እንደዚህ ሲያጋጥመው እኔ ምን ወረደበት ብዬ ነው የደነገጥኩ። ሐኪም ቤት ይዘነው ሄድን። አይሲ ነው ገባ። አይሲ ውስጥ ገባ። ከዛም በማግስቱ ወረቀት እስክርቢቶ ያዘና መርፌ እንዳልወጋ ብሎ ጻፈ። አይናገርም። ምላሱን፣ ግራ እጁን፣ ግራ እግሩን ሁሉ ሽባ ሆኗል። ምንም ነገር አይናገርም። በማግስቱ ሰኞ ቀን ወንድሙ መጣና እንደዚህ እያሉ ነው ስል አይቀደድም ከጀርባው ቀደን መቅኔ የምንወስደው አለ ብሎ ተናገረ ዶክተሩ። አይሆንም አንፈርምም አልን። እምቢ ያልናቸው። መጨረሻ ላይ ከእርሶ ጋር ተገናኘ። ባለቤቱ አገናኘችው። ባለቤቱ ከእርሶ ጋር ስትገናኝ ጅግና ናት ባለቤቱ። እውነት እኔ እሷን ነው የምከተለው እንጂ በጣም ጎበዝ ናት። በመንፈስ ላይ መንቃት ትልቅ መንፈሳዊ ጥበብ አንዱ ለክርስቲያን የተሰጠ ዕውቀት ነው። በክፉ መንፈስ በተሰወረ ነገር ላይ ካልነቃህ እንዴት በሚታየው ነገር ላይ
ምን ችግር አለ? በተሰወረ ነገር ላይ ነው መንቃት። አሁን የምናስተምረው በተሰወረ ኃይል ላይ ንቁ ነው። አብሮ ተወልዷል፣ አብሮ አድጓል፣ ባህሪያችንም መስሏል። ለክፉ ቀን ይጠብቀናል። ድንገት የሚወስዳቸው አለ፣ ከመኪና የሚያጋጭ አለ፣ ለሌላው ጥላ ሆኖ የሚያጠፋ አለ። ስንት አይነት መዘዘኛ የሆነ ነገር ተሸክመናል። ራሳችንን ኮፍሰን ምንም የለብንም እያል የመቅሰፍት ትውልድ ስናፈራ የቱ ነው ታዲያ እውቀታችን ትክክለኛውን ግብ የመታው ብለን ራሳችንን ስናገናዝበው ደግሞ ችግር ነው። እሺ በመጨረሻ ተያዘ። መጨረሻ ከእርሶ ጋር ሲገናኝ ተያዘ። እኔ ትንግርት የሆነብኝ ከእርሶ ጋር ሲገናኝ እንዲህ ኃይል አይናቅ ብድግ ብሎ ተነሳና ቆመ። ሁላችን እንደነገጥን። ፊቴ ላይ ሞባይል ይዤ እንደዚህ ከእርሶ ጋር እያገናኘው ያለው ገፈተረኝ። አሁን ሲገፈትረኝ ባለቤቱ መጣችና ዘወር በሉ እኔ ልቅረጽ አለችና ተቀበለች። ለሷም ልምድ ስላላት እየገፈተረች ከእርሷ ጋር አገናኘችው። መጨረሻ ያው እንዳዩት ነው። ተነስቶ ሰገደ። ብድግ ብሎ ተነሳ። ከአራተኛ ፎቅ በእግሬንም ወርዶ ብሎ በደረጃ ወረደ። ከአራተኛ ፎቅ በሊፍት አልወርድም በእግሬ ነው ብሎ ትንግርት ነው የሆነብን ሁላችን። የነበረ ሰው ሁሉ በጣም ነው የገረመው። አምላክ የተመሰገነ ይሁን። የሁሉ ህዝብ የሁሉ የመምህር ተስፋይ ተማሪዎች፣ ተመልካቾች ያ ሁሉ ጸሎት የት ይውደቅ? ምንም አልሆነም ልጄ። እድሜ ለእናንተ ጸሎት እያረጋችሁ ነው። ምንም የካ ሚካኤል ያሳደገውን አልጣለውም። እማ ፍቅር አልጣለችው። ተመስገን ለዚህ ደርሰዋል ልጄ። ተይዞልኛል። የወደቀ መንፈስ ያው ሰው ለመጣል ነው። ሌላ ነገር እኮ የለም፣ አይሰጥም። ደሃ ነው መናፍስት ሄደን ሀብታም አድርገን ብለን ስንማጸን የበለጠ ድሆች ሆንን። የቆሪጥን ዘመን አስታውሱ። የተጣለ ነው ይኸው ተጣል፣ የተናቀ ነው ይኸው በዓለም ተናቅን። ክፉን የተከተልን በሙሉ የነሱ እርም ነገር የጥፋታቸው ክፉ ገጽታ ትውልዱ ላይ አጠላበት። በእምነትም በበጎነትም በቅንነትም ህይወቱን ሰለበው፣ ቅንነቱን አሳጣው። መልካም የሆነ አተረጓጎምም የለንም። አሁን ብዙዎቻችን ለማየት ነው የመጣ ነው። በመለወጥ ህይወት ውስጥ ጌታ ሆይ ኃይልህን ስጠኝ ለማለት አይደለም። ተመልካች ብቻ ስለሆነ ለተመልካች ህዝብ ብዙ መልከሙ ደግሞ ከባድ ነው። ይሄ ፊልም አይደለም። እንደ ፊልም የምታስቡ አስተሳሰባችሁ ገናውንም እየዳከረ ብዙ እውነቶች ግልጽ ያልሆኑ ነገሮች አሉ። የቆሪጥ ዘመን ምንድነው ምናምን በቃ በጣም ብዙ ግራ የሚያጋባ ተመልከቱ። ዛሬም ድረስ ስለምን ያስተምራል? አጋንንት በማህፀን ተጸንሰው ይወለዳሉ ይላል። ዛሬም በፍጹም አይማርም። ጠያቂ የለውም። እንደፈለገ ነው የስህተት አስተምሮ ነው የሚያስተምርና እስኪ እንየው፣ የተወሰነው እንየው። ድራማ ነው በቃ። መጨረሻ ላይ ተስፋዬ ይፈወሳል፣ ዜን የሆነ ምስክርነት ይሰጣል ምናምን እንደዚያ ነው። ኦፍ ኮርስ እስኪ እንየው፣ እናዳምጠው። የወሬ ትውልድ ከሆንን ምንም የትም አንደርስም። ራያችንም ተስፋችንም የጨነገፈ ነው። ለዕለት ትኖርና ዘመንን ትጨርሳለህ። የዕለት ኗሪ ጊዜን ማባከን፣ ዘመንን ማባከን፣ ትውልድን ማባከን ትልቁ ገጽታችን ሆኗል። ስለዚህ ያው በቁጥጥር ስር የዋለው ጠላት ይሄ ነው እንግዲህ። ጣለው ተባለ መጣል ነው። ለምን ለመንፈሳዊ ውጊያ እያወቀ ይወድቃል የምትለው ጥያቄ ይሄ ግድ ነው። ጳውሎስም የሰይጣን መጎሰሚያ ነበረብኝ፣ ከኔ እንዲለይ 3 ጊዜ ጸለይኩ፣ ግን ጸጋዬ በኃይልህ በድካሙ ውስጥ ኃይል ታገኛለህ። እሱም ደግሞ እንዲህ አለ፣ በደከምኩ ጊዜ የበለጠ በረታለሁ አለ። እግዚአብሔር ስሙ የተመሰገነ ይሁን። እንጀራ ከሚሰጠው ጉልበት የበለጠ እግዚአብሔር በቃሉ በኩል የሚሰጠው ጉልበት ታላቅ ነው። በሕክምናውም ደመነፍሳዊ ሕክምና መሆን የለበትም። የጭካኔ ሕክምና መሆን የለበትም። የእምነት ሕክምና ሲሆን ጠላትን ታየዋለህ። በእምነት ውስጥ የምታየው ነገር አለ። የክፉ መናፍስት መረጃን በቀላሉ ማግኘት እንችላለን። በልተዘጋጅ ቶሎ ቋጥነው ከሰውነቱ ላይ አፉ ላይ ውጣ፣ ከዓይኑ ውጣ፣ ከማጅራቱ ውጣ፣
በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ በወላዲተ አምላክ ስም በወላዲተ አምላክ ስም መጀመሪያ ምን ትላለህ? ለህዝቡ አንድ ነገር መልእክት አስተላልፍ። ሚስቱ ነች ጠላት። የኔ ሌላ ምንም የዛሬ 5 ዓመት ሚስቱ ስለምታቀኝ ሚስቱ ነች ጠላት። ይሄ ምንም አሁን እሱን ተውና ምን ያውቃል? ምን ያውቃል? ያውቃል። አውቆ ነው የመጣው። መዋረድህን ለማየት ነው የመጣው። አዋረድከኝ። ካባለርሽ እንዳልተንጎራደድኩ አዋረድከኝ። ተወሱስ አው መንፈስነትን ብቻ የምታወራኝ ማን ነው? ደብተራውን የምታረኝ ምን? ተወሱ እሱን አልፈለኩም። አንተ መተቱን ነው የፈለኩ። እኛ በቃ ስራችን መያዝ ነው። ይዘናቸዋል። ከስር ማቀንጨር ነው ስራችን። ስለዚህ መጨረሻችን ግን ውርደት ነው። በቃ የስሙ ኃይል ያዋርዳል። አልቻልንም። የስሙን ኃይል ሳንቀምሰው ስሙን ብቻ እየጠራን ፈዘዝን። ቅድምም እኮ ቀለዮጳና ልቋስ በመንገድ እየሄዱ ያወሩ ነበር። እንደዛ ነው እያወራን ያለቅነው። አይናችን ተይዞ እንደ ቀለዮጳና ልቋስ የመጨረሻው ቀለዮጳና ልቋስ በጨለማ ጊዜ አይናቸው በራ፣ በብርሃን ጊዜ ግን ወደ መንደራቸው ሄዱ። በብርሃን ጊዜ በተቃራኒው አቅጣጫ ነው ሁል ጊዜ መገለጥ ያለው። አየ ጨልሟል ስትል እግዚአብሔር ያበራል። አቅም የለኝም በቃ ብለህ የራስህን ስትጨርስ እግዚአብሔር መንደራቸው ሄዱ። በብርሃን ጊዜ እሱ ራሱ ከሰማይ መጥቶ ገብርኤል አንዱ ለአንዱ አቅም ጉልበት በኢየሱስ ክርስቶስ ስም ሲኦል ታስረናል። ሰውየው የነገር ሃይማኖት እውቀት የላቸውም። በእውነቱ ምንም መጽሐፍ ቅዱስም አያውቁም፣ የቤተክርስቲያን ትምህርትም የላቸውም። ቅዱስ ጳውሎስን መሰረት አድርገው አንስተው የተናገሩት ቃል ትክክል አይደለም። በእውነቱ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ እንዲህ ይላል። እኔ ከ6 ጀምሮ ያለውን ላንብብ። ልመካ በወድስ ሞኝ አልሆንም እውነትን እላለሁና፣ ነገር ግን ማንም ከሚያይ ከኔም የሚሰማ የሚበልጥ አድርጎ እንዳይቆጥረኝ ትቼዋለሁ። ስለዚህም ማለት ከዚህ ጀምሮ ያለውን ፖይንት ነው የምትይዙልኝ። ስለዚህም በመገለጥ ታላቅነት እንዳልታበይ ምን እንዳልታበይ ይሄ መጽሐፍ ያገላበጥከው ይሄ ራምባ ኦሾ ሳይኮሎጂ ምን ብለህ ያን እያገላበጥክ ዮጋ ዞጋ ዶጋ እያልክ በስፖርቱ ዓለም ውስጥ የመለከፉ አቅጣጫ በጣም ከባድ ነው። በጣም ብልጥ የሉሲፈር መንፈስ ስናስተናግድ ኖረናል። ዘመናዊ ትውልድ የመለከፍ ገጽታው ሰፊ ነው። እነዚህ የተሰወረ ኃይል ጉዳት አለው፣ ግን የምናሸንፍበት ደግሞ ከሱ መሰወር ይበልጣል። ክርስቶስም እኮ ተሰወረ አይደል ያለው? ተሰውሮ ያጠቃላል። ቀለዮጳና ልቋስ ውስጥ እኮ የተሰወረ እዛ በራላቸው ጨለማውን ብርሃን ነው ብለው ነበሩ። ሄዱ፣ ወደ ኢየሩሳሌም ተመለሱ፣ ወደ ቀራንዮ ተመለሱ። ሄዷል፣ በኢየሱስ ክርስቶስ ሄዷል። ምን ልናገባት? ምንድን ነው የማወራው? እንደዚህ የሚዋረድ መንፈስ ልከው ራሳቸው ይሰቃያሉ። እኛ ስራችን መያዝ፣ ማሸኘት፣ እነሱ መላክ፣ ሌላ ነገር የለም። የስሙን ኃይል በደንብ ያየሁበት ጉባኤ ነው። የኢየሱስ ክርስቶስ የስም ኃይል ያየሁበት ጉባኤ ነው። ይሄ ነው በቃ። ተስፍሺ እንደገና አዲስ ድራማ ጀመረች ምናምን የሚሉ ማለት እንደዚህ አይነት ቡዳዎች በጣም ብዙ ናቸው። ይሄ ማለት በዚህ ዘመን ውስጥ ያለው ውድቀት ያልተገነዘቡ የማይረዱ ለራሳቸው የክፋት ሁለተኞች ወይም እስከ መጨረሻው ድረስ ለክፋት የሚኖሩ አንደበታቸው ዋጋ እያስከፈላቸው ረጅም ጊዜ ለትውልድ የሚተርፍ ድምፅ ያላቸው ብዙዎቻችንም ከዚህ ክፉ ባህሪ እየተገኘን ስለነበረ ነው። አሁን ትግላችን ይግባን አይግባን ትግል፣ እንረዳ ትግል፣ እንመን አንመን ትግል። በዛ ትግል ውስጥ እንኳን ለመግባት ድሉን ያጡ ተሽፍሽ እና ግርምሽ ድራማ ጀምሯል እያሉ ነው። እኔም አለቃቸውም እነሱም አይለቁም። ሌላ ነገር የለውም። በዚህ በ2017 ብቻ 7 ደብተራ ያሳሰሩት። ምክንያቱም የሚያደርጉት ነገር በጣም ከባድ ነው። ያው እንግዲህ እንዳያችሁት ድራማ ምናምን እኛንን ድራማ ያለው ኦፍኮርስ አሁንም ይሄ ድራማ ነው፣ ሌላ ድራማ ነው። ምናልባት ቁጥር 3 ይሁን ቁጥር 4 እየቆጠርን አይደለም፣ ግን ይሄ ድራማ ነው። እዚህ ድራማ እንዲህ አይነት ድራማዎችን አሁንም ይቀጥላሉ። በነገራችን ይቀጥላል። በቃ ድራማ ዳይዲ ድራማ የሚሰሩ ናቸው ማለት ነው። እና ድራማ ነው እንጂ ምን ይሄ አሁን ምንድነው በመቁጠሪያ ሰውነትን በመደብደብ አጋንንትን ማባረር መቀጥቀጥ ይቻላል ያል ሲል የነበረ ሰው እንዴት ራሱ መከላከል እንዴት አቃተው? ራሱን መከላከል እንዴት አቃተው?
ይሄ ብቻ አይደለም። በጣም ብዙ ጥያቄዎችን እንጠይቃለን። ኦፍ ኮርስ ይሄ ብቻ አይደለም። ሌሎች ተጨማሪ ጥያቄዎችንም እንጠይቃለን። ሲያማችሁ በመቁጠሪያ ጀርባችሁን ቀጥቀጡ፣ ቅባ ቅዱስ ተጠቀሙ ምናምን እያለ የሚያስተምር ሰው እንዴት ሆስፒታል ሊሄድ ይችላል? መጀመሪያው ድራማ ላይ። አሁን ደግሞ እዚህ ቀጥሏል። ድራማው እንደቀጠለ ነው። ድራማ ነው። ይሄ ድራማ ነው። ምንም እውነትነት የለው፣ ተጨባጭነት የለውም። ድራማ ነው። እኛ አሁን ይሄንን ድራማ ነው ብለን የምናየው አውደ ምሕረት ላይ የሚሰራ ድራማ። መታመሙን አናውቅም፣ መፈወሱንም አናውቅም። እነ ግርማ የታመመ ሰው እሺ፣ እግረ ልምሽ የሆነ እጀ ልምሽ የሆነ አይነ ስውር የሆነ ጆሮ ደንቆሮ የሆነ አንደበቱ ድዳ የሆነ ፈውሶ ያሳዩን። ይሄን ፈውሶ ያሳዩን። ይሄን የመሳሰለ ነገር ሁልጊዜ ድራማ የሚሰሩ ሰዎች ናቸው። አስተምህሮቶቻቸው በሙሉ የምንፍቅና ትምህርት ነው። ኦርቶዶክሳዊ አስተምህሮ አይደለም። በእውነት የእነዚህን ሰዎች መጨረሻ እንደ በበጎ ተመልሰው የኢትዮጵያን ሕዝብ ኦርቶዶክሳውያንን ይቅርታ ጠይቀው ለቅድስት ቤተክርስቲያን ልጅነታቸውን አረጋግጠው የሚኖሩበትን እድሜ ያምጣልን። ከዛ ውጭ በጣም አደገኛ ነው። በምንፍቅና ውስጥ ናቸው ያሉት። በእውነት መጻሕፍትን እያገላበጥን አይተናል። በእነዚህ ሰዎች ምክንያት አጋንንት በማህፀን ተጸንሶ በእውነት በሐዲስ ኪዳን ይወለዳሉ ወይ? ቁራኝነት አሁን አለ ወይ? ያ ቁራኝነት አልቀረም ወይ ብለን ጠይቀን በጣም በርካታ ምላሾችን አግኝተናል። በእውነቱ በማህፀን የሚቆራኝ ጋኔን በሐዲስ ኪዳን የለም። በብሉይ ኪዳን ቀረ። ሃይማኖተ አበው፣ ትምህርተ ህወሓት የተለያዩ መጻሕፍትን አንብበን አግኝተነዋል። እነዚህ የሚያስተምሩት ለራሳቸው የመቁጠሪያና የዘይት ንግድ የሚያጦጥፍላቸውን ያንን ነገር ነው። ለራሳቸው ገበያ፣ ለገንዘባቸው። እስከ መጨረሻው ከኛ ጋር አብራችሁ ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም። የሃይማኖት ሚዛን